ይሄን ሀገር ለቅቄ ከኢትዮጵያ ውጪ ወደ ሌላ ሀገር ሊሂድና እዛ ልኖር። እዚህ ህይወቴን ዳገት እያደረጉብኝ ነው። ሰዎች ከህይወቴ አልወጣ ብለውኛል። እኔ ግን ከህይወታቸው ወጥቻለሁ። ሁሉንም ነገር ትቻለሁ። እነሱ ግን የኔን ህይወት መተውና እኔንም ሊተውኝ አልቻሉም። ስለዚህ ለነሱ ስል ይሄን ሀገር ለቅቄ መሄድ አለብኝ። ይሄ የራሴ ውሳኔ ነው። ሰላም ማግኘት እፈልጋለሁ። በሰላማዊ መንገድ መኖር እፈልጋለሁ እያለች ነው እህቷ። እንግዲህ ያው እንደሰማችኋት ይሄን ደም የሆነ ህፃን ይዘሽ 3 ወር በቅጡ 3 ወር ያልሞላውን ህፃን ይዘሽ ከዚህ ሀገር ወደ ሌላ ሀገር ስትሄጂ ብዙ ነገሮች ሊያጋጥሙሽ ይችላሉ። በህፃኑ በኩል ልትፈተኝ ትችያለሽ፣ እንዲሁም ደግሞ በራስሽ መንገድ ልትፈተኝ ትችያለሽ። እና ሁለቱም ፈተና አትችይም፣ ተይቅርብሽ። ፈተናዎቹ እንደዚሁ ከኛው ጋር ማሳለፍ ትችያለሽ ብላ እንግዲህ ታላቃ እህቷ እየመከረቻት ነው። ሩታ ደግሞ ነገሮችን ጨርሻለሁ፣ እኔ ከዚህ በላይ ነገሮችን ማቋቋም አልችልም፣ እነሱ ሊተውኝ አልቻሉም፣ እኔ ትቻቸዋለሁ እያለች እንግዲህ በጣም ተበሳጭታ እየተናገረች ነው። እውነቱን ለመናገር አንዳንዴ ሩታ ታሳዝናለች፣ አንዳንዴ ደግሞ የሆነ ጥፋት ይታይባታል። ምክንያቱም ባለፈው አሁን እንደዛ ነገር አድርጋው ያን ሁላ ህዝብን አስደስታ ከዛ ተመልሳ ደግሞ የህዝብንም ልብ ሰበረችው። የሆነ አለ አይደለ ሩታ እልህ አለባት ማለት ነው። እውነቱን ለመናገር በቃ ይቅርታ ባደርግም ያንን የደረሰብኝም በደል አልተውም እንደማለት ማለት ነው። አስባችሁታል? ይቅርታ ታደርጋለች ግን ነገሩን እርስት ማድረግ አትፈልግም። እና አንዳንዴ ሩታ የሆነ በቃ ችክ ማለት ድርቅ ማለት እንትን አለባት ማለት ነው። ማለት የሰው ልጅ እኮ ይቅርታ አደረገ ማለት ይቅርታ ሲደረግ ያን ነገር ላለማንሳት በቃ ድጋሚ ላለማስታወስ መርሳት እኮ ነው። እና እሷ ደግሞ ያን ነገር አረሳውም፣ ችክ ብዬ ያ ነገር ከህሊናዬ መጥፋት አይችልም ማለቷ ነው ማለት ነው ጋይስ። እና ይቅርታ ደግሞ እንደዚህ አይደለም። ይቅርታ ከተደረገ አለቀ በቃ። ያን ነገር ድጋሚ ላለማንሳት ህሊና ውስጥ ላለማመላለስ ነው ይቅርታ የሚደረገው ማለት ነው። ፈጣሪ የሚወደውም ያንን ነው ማለት ነው። ስለዚህ አሁን ደግሞ እንግዲህ ይሄን ሰሞን ሩታ ሄርሜላና አብርሽ እያሳዩ ያሉትን ሁኔታዎች አይታ ታውካ እነሱን እያየው እዚህ ቁጭ ከምል ይሄንን ህፃንን ይዤ ወደ ሌላ ቦታ ሊሂድ ማለቷ ነው ጋይስ። ይሄ ደግሞ እንደዚህ አይነት ስሜት የሚሰማሽ ከሆነ ያኔ ይቅርታ ብለሹ ወደ ራስሽ መልሰሹ እሱም እሺ ብሎ አንቺ ባልሹ መንገድ በመጣልሽ ጊዜ ነበረ አብርሽን መያዝ የነበረብሽ ማለት ነው። እና ያኔ ነበረ ሁሉን ነገር እርግፍ አርጎ መተው በቃ ትተሹ ለልጅሽ ስትይ፣ ለሌላ ሰው ሳይሆን ለልጅሽ ስትይ ያን ነገር ትውት ማድረግ ነበረብሽ። እውነቱን ለመናገር ሩታ ማለት ነው። እና ድርቅ ማለት ያኔ በቃ አንዴ እኮ ህይወት ነው ብለሽ ከቤተሰብ ወጥተሻል፣ ህይወት ነው ብለሽ ጀምረሻል፣ ልጅን የሚያህል ፍሬን አፍርተሻል። ስለዚህ ለዚህ ልጅ ስትይ ነገሮችን በቃ ማለፍ ነበረብሽ። እውነቱን ለመናገር ማለት ነው። አላጠፋም ማለት አይደለም፣ አጥፍቷል በቃ አጠፋ አይደለ? አንቺ ደግሞ ማለፍ ነበረብሽ ያን ነገር። ዛሬ ላይ ግን ገና ጅምሯን እያየሽ ውስጥሽ እየታወከ ነው። ትላንትና ደስ ብሎሽ እንደዛ ስትስቂ ነበረ ባደረግሽው በቀል ወይ ደግሞ ባደረግሽው አብርሽን እንደዛ በሸወድሽው መንገድ በጣም ደስ ብሎሽ ነበረ እውነቱን ለመናገር። እና ዛሬ ላይ ደግሞ እየጸጸተሽ ነው እውነት ውሎ ሳያድር ማለት ነው። አያችሁ እኛ ሴቶች ልባችን እንደዚህ ነው እውነቱን ለመናገርና ብልህ ሴት ሆነሽ ባልሽን መያዝ ትችይ ነበረ። አሳልፈሽ መስጠት አልነበረብሽም። በቃ እነኚህን ጠላቶችሽን ማሳዘን ነበር፣ እንዲያዝኑ ማድረግ ነበረብሽ። እና እሷ ደግሞ ሄርሜላ ተብዬዋ ግለሰብ ደግሞ እንግዲህ ካሁኑ ነው ቀለበት ሰርልኝ፣ ቀለበት ካላሰርክልኝ እኔ አንተ ላይ እምነት የለኝም እያለች ነው። ቀለበት ምን ይሰራልሻል? ጣትሽ እኮ ቢታሰር ልቡ ካልታሰረ እኮ ምንም ትርጉም የለውም። ሩታ ጋም እኮ ጣቱ ታስሯል፣ ልቡ ነው ያልታሰረው። ገባሽ? መተሽ የሰው ባል አማለሽ ወስደሽ አሁን ዛሬ ደግሞ ቀለበት ካላሰርክ እዚህ ጋር የ80 ሚስቱን አስወልዶ እኮ አንቺ ጋር የመጣ ወንድ ነው። ምን ቀለበት ቢገዛልሽ ምን ትርጉም አለው ቀለበት?
የዛ ገዝተሽ አታጠልቂም እንዴ? የሴት ባለጌ ሄርሜላ ማለት ነው። እና ሩታ እንግዲህ ገና ከመጀመሪያው እውነቱን ለመናገር በጣም እየጸጸታት ነው። እና አንዳንዴ የሰው ነገሮች ውስጣችንን አንዳንዴ የሰው ጋጋታ የሰውን ወሬ ስንሰማ ሶስተኛ ወገን በህይወታችሁ ስታስገቡ እንደዚህ እንደ ሩታ ነው የምትሆኑት። አቡሽ አሁን ይቅርታ እየጠየቀ ነው። አያችሁ የሆነ ከኖቤል ትንሽ የተሻለ ልጅ ነው። ያ ኖቤል የሚባለው ልጅ ግን በጣም በጣም የሩታ በቃ ሩታና እሱ አንድ ናቸው። አንድ ሰው ናቸው ማለት ይቻላል። እውነቱን ለመናገር አንድ ሰው ናቸው። እና እሱን ተከትላ ነው እዚህ ደረጃ የደረሰችው። እህቶቿ እየለመኗት፣ ቤተሰብ እየለመናት፣ በአብርሽ ቤተሰብ እየተለመነች ምንድነው እንደዚህ ችክ ይሄ ልጅ እኮ ነፍሰ ገዳይ አይደለም እንዴ? ዛሬ ላይ ግን እንደዚህ ተጸጽተሽ ልጄን ይዤ ልሂድ እያስቀመጡኝ አይደለም። ገና ብዙ ነገር አይተሽ ደግሞ ትታወቂያለሽ። ምክንያቱም ለወንድ ልጅ ቀላል ነው ሁሉም ነገር ማለት ነው፣ ለሴት ልጅ ነው የሚከብደው እውነቱን ለመናገር ማለት ነው። እና አንቺ አሁን በዛ ላይ ባለ ልጅ ነሽ፣ ልጅ አለብሽ። እንደምንም እንኳን ቢመችሽ ማለት ነው የሆነ በርሽን ዘግተሽ የምታወሪው ብቻ ከራስሽ ጋር የምታወሪው ነገር አለ፣ ከራስሽ ጋር የምታለቅሽው ለቅሶ አለ እውነቱን ለመናገር ማለት ነው። እና እንደዚህ ባይሆን ኖሮ ጥሩ ነበረ ማለት ትላንትና ተደስተሽ ዛሬ ደግሞ በቃ ለነሱ ብዬ ከሀገር ልወጣ ነው። ለምን ከሀገር ትወጫለሽ ታዲያ እንዴ? ትላንትና እኮ የልቤ ደርሷል አልፈልገውም ብለሽ ተደስተሽ ነበረ አይደለ? ዛሬ ደግሞ እነሱ አላስቀመጡኝም፣ በቃ ሊተውኝ አልቻሉም፣ ልልቀቅ፣ ከኢትዮጵያ ውጪ ልውጣ። ይህን ህፃን ይዘሽ ስትጂ ህፃን የሆነ ነገር ቢሆንብሽስ? አየሽ፣ ከዚህ በላይ ጸጸት ነው የሚይዝሽ ማለት ነው። ስለዚህ ኦልሬዲ አብርሽን አልፈልግም ብለሽ ፈተሽዋል። ማንም ተስፋ አይቆርጥም በእርግጥ ምክንያቱም የሰው ልጅ ብዙ ደረጃ ተዳርሶ በቃ ይሄ ፍቺ የሚባለው ነገር ማቀላል ነው። እውነቱን ነገር ይታረቃል። ስንት ሰው ተፋቶ ወልዶ ከብዶ ተፋቶ በቃ ሁሉን ነገር አተቁስ የተባለውን ነገር እንኳን ተከፋፍሎ መልሶ ደግሞ እንደ በፊቱ አብሮ የሚሆኑ ብዙ ባለትዳሮች አሉ። እና ስለዚህ ተስፋ አትቁረጪ፣ በሰው ወሬም አትሂጂ፣ ትዳርሽን አድኚ ማለት ነው ሩታዬ። እና ወዶችዬ ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ይብዛ።